ሰላም ጤና ይስጥልን እንዴት ናችሁ? ኢንትሮዳክሽን ቱ ክሊኒካል ሲስቶዳ ነው የምናየው ማለት ነው። እንግዲህ ኔማቶ ሄልመንትን ጨርሰን ፕላቲ ሄልመንትስ ላይ ደርሰናል ማለት ነው። በዚህኛው ክፍል ክላስ ኦፍ ሲስቶዳን የምናይ ይሆናል ማለት ነው። እንግዲህ እንደምትመለከቱት ዘቴፕ ዋን ጠፍጣፋ ትላትሎችን ነው ዛሬ የምንማረው ማለት ነው በዚህ ቪዲዮ ላይ። እንግዲህ እነኚህ ጠፍጣፋ የኮሶትል እየተባለ የሚጠራው የትላትል አይነት ነው የምናየው ማለት ነው። በዚህ ትምህርት ላይ ጀነራል ፊውቸርስ ኦፍ ሲስቶዳን እናያለን። ፕላስ እንደገና ደግሞ ጀነራል ሞርፎሎጂካል ኦፍ ሲስቶዳ አደልት ላርቬ ኦቫው ምን ይመስላል የሚለውን ክላሲፊኬሽኑን ሜጀር ዲፍረንስ ቢትዊን ኦርደር ኦፍ ሳይክሎፊላይዴ እና ሲዶፊላይዴ ልዩነታቸውን በደንብ ሜጀር ዲፍረንሳቸውን እናያለን። ጂኦግራፊካል ዲስተርቢሽናቸውን እናያለን። ካራክተሪስቲክስ ላይፋቸውን ያንዳንዱን ስፒሺስ ኢች ስፒሺስ ማለት ነው። ላብራቶሪ ዳያግኖሲስ ኮንትሮል እና ፕሪቬንሽን ሜቶዱን የምናይ ይሆናል ማለት ነው። ስለዚህ በቀጥታ ወደ ጀነራል ካራክተሪስቲክሱ ስንገባ አደልት ሰግመንትድ ነው ወይንም ሎንግ ቴፕ ላይክ ወርም ነው ያለው እዚህ በምስሉ ላይ እንደምትመለከቱት ማለት ነው። ፕላስ ደግሞ ቫሪ ፍሮም ፊው ሚሊሜትር ቱ ሴቨራል ሜትርስ ከጥቂት ሚሊሜትር እስከ ረጅም እስከ 15-20 ሜትር ያህል ትላትል በዚህ ሲስቶድ ላይ እናያለን ማለት ነው። ኖ ማውዝ ኖ ዳይጀስቲቭ ሲስተም ማለት ነው። ምንም አፍ የለውም፣ ዳይጀስቲቭ ሲስተም የለውም። ሰብተትድ የሆነ የተከፋፈለ የሚራባ ትላትል ነው ማለት ነው። ኦብቴንድ ኢዝ ኒውትራንት ባይ አብዞርቤሽን ነው። እንግዲህ አፍ የለውም፣ ዳይጀስቲቭ ሲስተም የለውም ስንል በአብዞርቤሽን ስሮ ቦዲ ሰርፌስ ነው ማለት ነው የሚገባው። እንግዲህ ሞርፎሎጂውን ስንመለከት የትላትሉን ስኮሌክስ ወይንም ሄድ አለው፣ ኔክ አለው፣ ስትሮቢሊያ አለው። ከፕሮግሎታይድ የተሰራ ወይም የተቀጣጠለ እዚህ ጋር የምትመለከቱት እንዳለ ፕሮግሎታይድ ይባላል ማለት ነው። ከሱ የተሰራ ነው ማለት ነው። እዚህ ጋር እንደምትመለከቱት ታያችኋል። እያንዳንዱ ከዚህ እስከዚህ አሁን አንድ ፕሮግሎታይድ ማለት ነው፣ ከብዙ ፕሮግሎታይድ ማለት ነው። ስኮሌክስ የምንለው አንገቱን ነው። ከዛ ኔክ አለች። ኔክ አንገቷ ደግሞ ኔክ ትባላለች። እቺ ከዚህ እስከዚህ ድረስ ያለው ሰብተትድ የሆነው ነገር ደግሞ ስትሮቢሊያ ይባላል ማለት ነው። ስለዚህ ሞርፎሎጂ የትላትሉ ይሄንን ይመስላል። ስኮሌክስ የምንለው ሄድ ኦፍ ኦርጋኒዝም ነው። ሃዝ ሆልድ ፋስት ወይንም ሆልድ ፋስት ኦርጋን ቱ ኪፕ ዘ ቴፕ ዋርም ኢን ዘ ፕሌስ ማለት ነው። 3 ሜን ታይፕስ ኦፍ ስኮሌክሶች አሉ። እነሱን ደግሞ በሁለት ዋና ክፍሎች ከፍለን እናያለን። ሶስቱን ስኮሌክስ ታይፕ አንደኛው ሳይክሎፊላይዴ እና ሲዶፊላይዴ ብለን ከፍለን እናያለን። ይሄ ሳይክሎፊላይዴ የምንለው እዚህ ጋር እንደምትመለከቱት ያለው የስኮሌክስ አይነት ነው። ግሎቡላር ሄድድ ዊዝ ፎር መስኩላር ሳከር ያለው ይሄ ሳይክሎፊላይዴ ወይንም ግሎቡላር ሄድድ እንለዋለን። እንደገና ደግሞ አሁን እዚህ ጋር እንደምታዩት ደግሞ ሳከሩ ሮስትለም ወይንም አርምድ ዊዝ ሁክሌት ያለው ደግሞ ትላትል አይነት ሳይክሎፊላይዴ ግን ሳከር ሮስትለም ያለው ብለን እንከፍላለን። ሃይዶፊላይዴ የምንለው ደግሞ ቡትሪያል ወይንም ሻሎድ ግሩቭድ የሆነ ኦር ፒትስ አይነት ሼፕ ያለው ሄድድ ወይንም ስኮሌክስ ያለው ደግሞ ሲዶፊላይዴ ብለን እንከፋፍላለን ማለት ነው። የአንገት ክፍሉን ስናይ የትላትሉን ኤሪያ ዌር ኒው ሰግመንት አር ክሪኤትድ የሆነ ነው። ጊቭ ራይዝ ቱ ፕሮግሎይትድ እንግዲህ አንገቱ ከፕሮግሎቶይዶች እነኚህ በጣም ብዙ ፕሮግሎታይድ የምንላቸው አንዷን ነው። የብዙ ፕሮግሎታይድ ስብስብ ስትሮቢሊያ ይባላል። የሱ ስብስብ ማለት ነው። አንዷን ፕሮግሎታይድ እንላታለን። ፕሮግሎታይድ የሚበቅልበት የሚነሳበት ቦታ ደግሞ ምን ይባላል? ስትሮቢሊያ ብለን እንጠራዋለን ማለት ነው። ወይንም ኔክ ስትሮቢሊያ መጀመሪያ ብለን ወይንም ኔክ ብለን እንጠራዋለን ማለት ነው። ፕሮግሎታይድ የምንላት እቺ አንዷን ሰግመንት ነው። እዚህ ጋር እንደምትመለከቱት አንዷን ሰግመንት ነው ምን የምንለው ማለት ነው? ፕሮግሎታይድ የምንለው ማለት ነው። ሴት ኦፍ ሪፕሮዳክቲቭ ኦርጋን ነው።
ፕሮግሎታይድ ማለት ሴት ኦፍ ሪፕሮዳክቲቭ ኦርጋን ነው መራቢያ የሚረባው ይሄ ዲኤንኤ አርኤንኤ የምንለው ወይንም ፌል እና ሜል ኦርጋን ጄኒታል ፖር ያለው እዚህ ውስጥ ነው ማለት ነው ሌላኛው ሰግመንት ስንል ሰግመንት may have one or more segment ነው እቺ እንግዲህ አንድ ወይም ሁለት ከዛ በላይም ሰግመንት ክፍፍል ሊኖረው ይችላል ማለት ነው እቺ አንዷ ፕሮግሎታይድ ትባላለች ከዚህ እስከዚህ አሁን ከዚህ ጋር እስከዚህ ያለው ቦታ ስንት ሰግመንት አለው ሁለት ፕሮግሎታይድ ያለው አንድ ሰግመንት ይባላል ማለት ነው ቦዲ ዲቪዥን እንለዋለን ይሄ ሰግመንቱ ቦዲ የተከፋፈለበት more mature as get a further from a neck ማለት ነው mature ይሆናል size and shape of the segment along with the number of proglottide and locations of the genital pores ያሉት እዚህ ውስጥ ነው ሰግመንት ውስጥ ነው ማለት ነው identification many of tapewormንም ለመለየት እንጠቀማለን ሰግመንት የትኛው ቴፖር ምን አይነት ሰግመንት አለው ምን አይነት ሳይዝ አለው ሼፕ አለው የሚለው ነገር ሁሉ በፕሮግሎታይዱ በሰግመንቱ መለየት እንችላለን ማለት ነው እዚህ ጋር እንደምትመለከቱት እቺ አንዷ ፕሮግሎታይድ ናት እዚች ውስጥ ወንድም ሴቱም ጂኖች በውስጡ አለ ማለት ነው ሌላኛው የምንመለከተው ሪፕሮዳክሽን ነው ሴክስ ሪፕሮዳክሽን ፎርም ሴክሱን ስናይ ሄርሞፋራዳይት ምን ማለት ነው have well developed reproductive system ማለት ነው ስለዚህ ሄርሞፋራዳይት ነው ማለት ወንዱንም ሴቱንም ባንድ ላይ ያያዘ ነው ማለት ነው reproduction ስናይ sexual oviparous ነው sexually oviparous ነው oviparous ማለት እንቁላል የሚጥል ማለት ነው ova የሚያወጣ ማለት ነው asexually ደግሞ sometimes multiplication with larval form asexually multiplied ይሆናል ማለት sexually oviparous ነው asexually ደግሞ ስንመለከተው sometimes multiplication by larval form multiply ይሆናል ሲስቶድ ወይንም ቴፕወርም ማለት ነው ስትሮቢሊያ የምንላት ፓርቷ ከዚህ እስከዚህ ድረስ ያለው ስትሮቢሊያ ይባላል in the entire chain of proglottide ብዙ ፕሮግሎታይዶች በመሃል ያቀፈው ነው ስትሮቢሊያ የምንለው ማለት ነው ይሄን ስትሮቢሊያ ብለን እንጠራዋለን ማለት ነው ይሄንን ምንለዋለን ስትሮቢሊያ ይባላል ከዚህ እስከዚህ ድረስ ያለው ወይንም ብዙ ፕሮግሎታይድ የያዘው ነገር አጠቃላይ ስትሮቢሊያ ተብሎ ይጠራል ማለት ነው ይሄ ስትሮቢሊያ divided in three region ይከፈላል አንደኛው immature ነው immature neck አካባቢ አንገት አካባቢ ያለው ያው ክፍልፍሉም ገና ነው immature እንለዋለን ሁለተኛው mature ነው large segment ወይንም sexual organ are fully mature ነው mature ይባላል ሶስተኛው gravid segment found tail end ወይንም uterus in filled with an egg በእንቁላል የተሞላችው እንቁላል ያዘውን ከዚች እስከዚች ያለችዋን አንዷን ነው ስትሮቢሊያ እንግዲህ እንቁላል ያዘው ፓርት ወይንም ፕሮግሎታይድ ምንለዋለን ግራቪድ ሰግመንት ብለን እንጠራዋለን ማለት ነው እንቁላሉን ስንመለከት ሁለት አይነት እንቁላል አለ ኦፐርኩሌትድ እና ነን ኦፐርኩሌትድ ኤግ ተብሎ የቴፖወርም ይከፈላል ኦፐርኩሌትድ የምንለው ኢማቹር የሆነውን when voided to the external environment ላይ የወጣው ከስቱል ጋር የወጣው operculated እንለዋለን non operculated የምንለው fully embryonated የሆነው when voided to external environment ማለት environment ላይ ቆይቶ immature የነበረው ወይንም unembryonated የነበረው ወደ embryonated የተቀየረው non operculated ብለን እንጠራዋለን ስለዚህ operculated egg የምንለው ስትራክቸር አለው ማለት ነው እሺ non operculated eggs የሚባሉ ደግሞ እነኚህ ለምሳሌ የቲኒያ ስፒሺሶች ናቸው ቲኒያ ቴፖወርም የሚባለው cannot distinguish species of ቲኒያ ቴፖወርም based on the morphology of egg መለየት አንችልም ማለት ነው ለምን በአሲድ ፋስት ስቴን መለየት ይቻላል በርግጥ ግን በማይክሮስኮፒክ ዌት ማውንት የቲኒያ ስፒሺስን ቲኒያ ሶሊየም ነው ቲኒያ ሳጂናታ ነው ነገር መለየት አንችልም ማለት ነው እሺ እንግዲህ ላርቫውን አይተን ለዛሬ በዚህ ቪዲዮ ላይ እናቆማለን ላርቫውን ስንመለከት generally two types of larvae አለው solid እና cystic larvae አለው ማለት ነው ቴፖወር solid ምንለው ፕሮሴርኮይድ ወይንም
pleurocercoid ወይንም cysticercoid ይባላል solid forms of larvae cystic forms ወይንም true bladder ያለው can be within a single scolex cysticercus የሚባለው cysticercus ይሄኛው ሶሊዱ cysticercoid ነው የሚባለው ሲስቲኩ ደግሞ cysticercus ይባላል ማለት ነው many scolex አለው within a daughter cyst ወይንም hydrated cyst ነው cysticercus cystic forms of larvae የምንለው corners ነው እንደ corners cyst እንደገና የተለያየ ስያሜ ይኖረዋል ማለት ነው true bladder forms of larvae cystic ይባላል ማለት ነው ስለዚህ ለዛሬ እንግዲህ በመናየው በምስል ስናጠናቅቀው cysticercus የሚባለው ይሄ ነው corners የምንለው ይሄኛው larvae ነው cysticercoid የሚባለው ፎርሙ ደግሞ ይሄ ነው ማለት ነው ሌላኛው strobilocercus የሚባለው ደግሞ እዚህ ጋር በምስሉ ላይ ይሄ የምትመለከቱት ነው ማለት ነው በሚቀጥለው ክፍለ ጊዜ ክላሲፊኬሽን የፕላቲሄልመን የቴፕዋርም order of Cyclophyllaceae order of Coelophyllaceae ያንን እንቀጥላለን አብራችሁ ስለሆናችሁ በድጋሚ በጣም አመሰግናለሁ thank you እንግዲህ